ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ጌታነህ ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን ኢልመዲን መሐመድ እባላለሁ። የትውልድ ቦታዬ በስልጤ ክልል በልዩ ስሙ ምዕራብ አዘርነት ቢላሎ አካባቢ ነው የተወለድኩት። የትውልድ አካባቢ የዛ ነው። ያደግኩት ግን አዲስ አበባ ጃልሜዳ በተለምዶ 5 ኪሎ አካባቢ ነው ያደግኩት። የእግር ኳስ ጅማሮዬ እንግዲህ ያው ሰፈር ውስጥ ነው። እዛው ለጃልሜዳም ቅርብ ስለነበርን ሰፈር ውስጥ ስንጫወት አንድ አደመ የሚባል አሰልጣኝ ነበረን የሰፈር እና በወቅቱ አጠራር ይሄ የሲ ውድድር የግል ቲም ሆነን እሱ ይዞን እንወዳደር ነበርና በዛ ውድድር ላይ ቡድናችን ጥሩ ተጉዞ ነበር በወቅቱ እና ከጊዮርጊስ ጋር አንድ ምድብ ነበርን። በዛ ጨዋታ በምድብ ጨዋታው ላይ ጊዮርጊስና 4-3 አሸነፍንና እኔ ሃትሪክ ሰራው በዛ ጨዋታ ላይ እና በቀጣዩ ዓመት በወቅቱ የቅዱስ ጊዮርጊስ የታዳጊዎች አሰልጣኝ የነበረው ዳኛቸው ደምሴ ወደ ቅዱስ ጊዮርጊስ ታዳጊ ቡድን እንድገባ አደረገኝ። ከዛ በኋላ 2 ዓመታትን በታዳጊ ቡድን ውስጥ ተጫወትኩ። 1 ዓመትን በወጣት ቡድን ውስጥ ተጫውቼ ወደ ዋናው ቡድን አደግኩኝ። ዋና ቡድን ካደግኩኝ በኋላ አንድም በዋናው ውድድር ላይ በሊግ ውድድር ላይ አንድም ጨዋታ ሳላረግ ከቅዱስ ጊዮርጊስ ተቀነስኩኝ። ከዛ በኋላ ወደ ወንጂ አመራው። ወንጂ በነበረኝ ቆይታ በኢንስትራክተር አብርሃም መብራቱ ነበር ወንጂ ሰለጥን የነበረው በወቅቱ። እዛ በታችኛው ሊግ ነበረ በወቅቱ አጠራር ብሔራዊ ሊግ ነበር የሚባለው። በዛ ውድድር ላይ ጥሩ ዓመት አሳለፍን። እኔም በግሌ ኮከብ ግብ ሆንኩ። ቡድኑም ወደ ፕሪሚየር ሊግ አደገ። እንግዲህ በወንጂ 2 ዓመታት ከቆየው በኋላ ወደ ኢትዮጵያ ቡና ተዘዋወርኩኝ። እንግዲህ በወንጂ የነበረኝ ቆይታ እጅግ በጣም ጥሩ ነበረ። ጥሩ በደጋፊውም ያው በወጣትነቴ የማልረሳውን የእግር ኳስ ሕይወት ያሳለፍኩበት አካባቢ ነው ወንጂ እና ደግሞ ቃልም እንደገባነው ቡድኑ ወደ ፕሪሚየር ሊግ አስገባነው። ፕሪሚየር ሊግ ካስገባነው በኋላ ቡድኑን ወደ ተለያዩ ክለቦች የመሄድ አማራጩን አግኝቼ ነበር። ነገር ግን አንዱን ዓመት ፕሪሚየር ሊጉን ከአሰልጣኝ አብርሃም ጋር ከኢንስትራክተር አብርሃም ጋር ለመቀጠል እና ያሳደግኩትን ቡድን ደግሞ በሊጉ ላይ እንዲቆይ ለማድረግ በመፈለጌ አንዱን ዓመት እዛው በወንጂ አጠናቅቄ በጣም ጥሩ ቡድን ነው የነበረን። እስካሁንም በበርካታ የወንጂ ብቻ ሳይሆን የኢትዮጵያ እግር ኳስ የቅርብ ቤተሰብም በደንብ የሚታወቅ ቡድን ነው የነበረን እና ጥሩ ቡድን ነበረን። በተለይ ከቢኒያም አሰፋ ጋር የነበረን ጥምረት እኔ መቼም ምረሳው አልነበረም። ጥሩ ጊዜ ነበር በወንጂ ያሳለፍኩት። ከዛ በኋላ እንግዲህ ወደ ኢትዮጵያ ቡና ከገባው በኋላ ኢትዮጵያ ቡና 1996 ላይ እስከመጨረሻው ሄዶ ሻምፒዮን መሆን ባለመቻሉ በርካታ ተጫዋቾችን በወቅቱ ክለቡ አሰናብቶ እንደ አዲስ ነበር ቡድኑን የሚያዋቅረው። በጣም አስገራሚ ስብስብ ነው የነበረው ከስብስብ አንፃር እና አንተነህ ፈለቀ፣ ኃይሉ አድማሱ፣ እኔ ራሴ ያለው መስፍን ዳምጠው ሚጣ፣ መስፍን ድክሬ ከመብራት ኃይል፣ መሳይ ተፈሪ የአሁኑ የኢትዮጵያ ብሔራዊ ቡድን አሰልጣኝ ከአርባ ምንጭ፣ ብርሃኑ ቃሲም፣ አዱኛ ገላነህ፣ እነ ዳንኤል ተክሉ፣ ግሩም ስዩም
በጣም አስገራሚ ስብስብ ነው የነበረን እና በወቅቱ አሰልጣኙ አብርሃም ተክለ ሃይማኖት ነበረ የኢትዮጵያ ቡና አሰልጣኝ እና አጀማመራችንም በጣም ጥሩ ነበረ። ከዝግጅት መልስ በተደረገው የአዲስ አበባ ከተማ ዋንጫ ለመጀመሪያ ጊዜ ሲደረግ ቅዱስ ጊዮርጊስን አሸንፈን ሻምፒዮና ሆነን ነበር እና እዚሁ ጥያቄውንም አያይዤ ለመመለስ ያህል ያ ስብስብ ለምንድነው ውጤታማ ያልሆነው የሚለውንም አያይዤ ለመመለስ ያህል አጀማመራችን በጣም ጥሩ ነበረ። የሲቲ ካፑን ሻምፒዮና ሆንን። ደጋፊው በጣም ተስፋ አደረገ። እንደገና ሊጉ ለ5 ሳምንታት ያህል ሲቀጥል የሊጉ መሪ ሆነን ነው ውድድሩ የተቋረጠው። አዲስ አበባ ላይ የሴካፋ ሲኒየር ቻሌንጅ ውድድር ይደረግ ነበር። የምስራቅ አፍሪካ የሀገራት ሻምፒዮና እና ሊጉን እየመራን ነው። ሲቲ ካፕ ሻምፒዮን ነን። በርካታ ተጫዋቾች ከኢትዮጵያ ቡና ይመረጣሉ ብለን ተስፋ አድርገን ነበር። እኔም በወቅቱ እስኪቋረጥ በኮከብ ግብ አግቢነት ሊጉን እመራ ነበር። ከዛ በፊት በነበሩት ዓመታት ለብሔራዊ ቡድንም ለኦሎምፒክ ቡድንም ተመርጬ ነበር እና እኛ የእውነት ለመናገር ከሚኒመም 6 ልጅ ከ6 እስከ 8 ልጅ ለብሔራዊ ቡድን ይመረጣል ተብሎ ነበር። ነገር ግን አሸናፊ ግርማ፣ ዳንኤል ተክሉና አንድ ሰው አሸናፊ ግርማ፣ ዳንኤል ተክሉና ኢብራሂም ሁሴን ተመረጡ። ኢብራሂምም የዛ ስብስብ አካል ነበር እና ያ ነገር ውድድሩም ተቋርጧል። ሲቋረጥ በጥሩ ሁኔታ ነበረ ሊጉን እየመራን የተቋረጠው። በርካታ ልጆች ለብሔራዊ ቡድን ባለመመረጣቸው በወቅቱ እኔንም ጨምሮ ቅሬታ ውስጥ ገብተን ነበር እና ያ አስተዋጽኦ ያደረገ ይመስለኛል። እኔ በግሌ ሞራላችን ላይ ትንሽ አብዛኞቹ ልጆች ያው እስካሁንም ስለምናወራውም ያንን ነገር የተጎዱ ይመስለኛል በአእምሮ ደረጃ። እንግዲህ የማይረሳ ገጠመኝ የእግር ኳስ ማቆሚያ አካባቢ ሰበታ ከነማ እያለሁ የደረሰብኝ ጉዳት ነበርና ያ የማረሳው ገጠመኝ ነው። ሌሎች ያው ያሳለፍኳቸው በርካታ ገጠመኞች ቢኖሩም ያው እግር ኳስ ተጫዋች ስትሆን የሆነ ሁል ጊዜ ከጥሩ ይልቅ መጥፎ ነገሩ ነው መሰለኝ አእምሮህ ላይ የሚቆየው። አንደኛ አደጋውም ትንሽ ሲሪየስ ስለነበረ ያ አደጋ የማረሳው ገጠመኝ ነው። ከውሃ ስራ ጋር ስንጫወት ነው ግብ ጠባቂው አየር ላይ ክሮስ ስትደረገን ኳስ ቀድሜው እኔ ነኝ የገጨሁት፣ ግን እሱ አንገቴን ነው ያገኘው። ከዛ በኋላ ስወድቅ ምላሴን ውጭ ግሩም ሆስፒታል ነው ራሴን ያገኘሁት እና እንግዲህ እንዳለመታደል ሆኖ ማረሳው ገጠመኝ ይሄ ነው። ወንጂ ኮከብ ግብ አግቢ ከሆንኩኝ በኋላ ወደ ፕሪሚየር ሊጉ ማደጋችንን ካረጋገጥን በኋላ ከብሔራዊ ሊግ ነበር አሰልጣኝ ስዩም አባተ ለመጀመሪያ ጊዜ ለኢትዮጵያ ኦሎምፒክ ብሔራዊ ቡድን የመረጠኝ። ከዛ በኋላ በዛ ኦሎምፒክ ብሔራዊ ቡድን ውስጥ እስከመጨረሻው ነበርኩኝ። 1996 ወደ 1996 ስንመጣ ደግሞ አሰልጣኝ ስዩም ከበደ ነበረ የኢትዮጵያ ብሔራዊ ቡድን አሰልጣኝ በወቅቱ። ጥሩ ትዝታ የለንም በዛ ብሔራዊ ቡድን ላይ። እዚህ ለአፍሪካ ዋንጫ ማጣሪያ በማላዊ በሜዳችን 3-1 ተሸነፍን። እዛ ሊሎንጌላ ሄደን 0-0 ወጣን። ግን በአጠቃላይ ውጤት 3-1 ተሸንፈን ወደ ማጣሪያው ሳንገባ ወጣን። ከዛ በኋላ 1999 ላይ ነው በአሰልጣኝ አስራት ኃይሌ እንደገና ብሔራዊ ቡድን ጥሪ የደረሰኝ። እሱም ጨዋታ ላይ ኮንጎ ላይ ነበር ጨዋታው። እዛ 2-0 ተሸነፍን። ወደዛ አልሄድኩም። አሰልጣኝ አስራት ኃይሌ በወቅቱ ጠርቶ ሲያናገረኝ ፍቅሩ ተፈራ፣ ታፈሰ ተስፋዬ፣ አንዱዓለም ንጉሴና ሳላዲን ሰይድ ነበሩ በወቅቱ እና 4 አጥቂዎችን ከሜዳ ውጭ ስለምጫወት 4 አጥቂዎችን ከያዝኩኝ ይበቃል።
እዚህ በሜዳችን ለምናደርገው ጨዋታ ላይ ራስን እያዘጋጀ ጠብቅ ብሎኝ በዛ ምክንያት እዛ ወደ ኮንጎ አልሄድኩም። የብሔራዊ ቡድን ቆይታዬ እንግዲህ ይህን ይመስላል። የቤተሰብ ሁኔታ እንግዲህ አግብቻለሁ። እየተጫወትኩ ነው ያገባሁት 2003 በቀድሞ ስሙ መከላከያ በአሁኑ አጠራር መቻል እያለሁ ነው ያገባሁት። የሶስት ልጆች አባት ነኝ። እንግዲህ ባለትዳርና የሶስት ልጆች አባት ነኝ ማለት ነው። የዚህ ዘመን ተጫዋቾች በሜዳ ውስጥና ከሜዳ ውጭ ምን ማድረግ አለባቸው ትላለህ ላልከኝ፣ አሁን ጊዜው በጣም ተጫዋቾች ራሳቸውን በግል ብቁ የሚያደርጉበት ዘመን ላይ ነው ያለው። ሁሉ ነገር አሁን እጃቸው ላይ ነው ያለው። እግር ኳሱ ራሱ ኢንዱስትሪው ራሱ ይዞት የመጣው ገንዘብ ቀላል አይደለም። 2 ሰዓት ወይም 1 ሰዓት ተኩል ብቻ የምትሰራው ትሬኒንግ ብቻ አንተን በምትፈልገው ደረጃ ብቁ ላያደርግህ ይችላል እና ፐርሰናል ትሬነርም የመቅጠር አቅም ጊዜው ፈጥሮላቸዋል አሁን ተጫዋቾች እና ይሄ ከፊትነስ እና ከአመጋገብ ጋር በተያያዘ ይሄ በእኛ ዘመን የነበረውን ጉድለት አሁን መሙላት የሚችሉበት አጋጣሚ እጃቸው ላይ አለ እና እነዚህ ጉዳዮች ላይ ትኩረት ሰጥተው በግላቸው በባለሙያ ታግዘው ረጅም ዓመት ወጥ በሆነ መልኩ የሚጫወቱበትን ሁኔታ ቢያመቻቹ እላለሁ። ሜዳ ውስጥ እንግዲህ ምን ማድረግ አለባቸው? ሜዳ ውስጥ ያው የእነዚህ ነገሮች ድምር ውጤት ወጥ የሆነ ብቃት ይሰጠናል እና ይገባኛል የውድድሩ ፎርማት ምቹ ያልሆኑ ሜዳዎች ተጫዋቾቹ ዓመቱን ሙሉ ወጥ በሆነ ብቃት እንዳይጫወቱ ሊያደርጓቸው ይችላሉ። ነገር ግን እነዛን ነገሮች ታግለው ለማሸነፍ ቅድም የጠቃቀስኳቸውን ነገሮች በግላቸው በማድረግ የግል ልምምዶችን በማብዛት የአካል ብቃታቸውና የአመጋገብ ስርዓታቸውን በማስተካከል ወጥ የሆነ ፐርፎርማንስ ለማሳየት ጥረት ቢያደርጉ እላለሁ። ለኢትዮጵያ እግር ኳስ መሻሻል እኔ ቁልፍ ናቸው ብዬ የማስባቸው ነገሮች መሰረተ ልማት ነው። እስካሁን ድረስ በእግር ኳሱ ላይ ይሄን ሁላ ብር ኢንቨስት እያደረግን ብሔራዊ ቡድናችንን በሜዳው እንኳን ማጫወት አልቻልንም እና ክለቦች የራሳቸው ደረጃውን የጠበቀ ሜዳ አሁንም የላቸውም። በየአካባቢውም ብትሄድ እንደዚህ ለእግር ኳስ ምቹ የሆነ ሜዳ እያገኘን አይደለም እና የመጀመሪያው ነገር ከቅርብ ጊዜ ወዲህ በዚህ 2-3 ዓመት ውስጥ አዲስ አበባ ላይ በተለይ በብዙ እየተሰራ እንዳለው ሜዳዎችን ለወጣቶች በበቂ ሁኔታ ማቅረብ ነው የመጀመሪያው ነገር። እግር ኳሱን የበለጠ ይለውጠዋል ብዬ የማስበው ያለብንን የመሰረተ ልማት ችግር መቅረፍ ነው። ከሜዳ ጋር ተያይዞ ሌላ እንዴት መጫወት እንችላለን የሚለው ይሄ ያው ብዙ ጊዜ ሲያከራክርም የነበረ ወደፊትም የሚኖር ነገር ነው የሚመስለኝ እና እንዴት መጫወት አለብን፣ ብሔራዊ ቡድኑ በምን መንገድ ቢጫወት አዋጭ ሆኖ የአፍሪካ ዋንጫም ላይ መካፈል ይችላል፣ የዓለም ዋንጫንም ማለም ይችላል የሚለው ላይ በሰፊው ክርክርም ውይይትም ሲካሄድበት ነበር። እንደ ሀገርም ባለፈው እየወሰድነው በነበረው ስልጠና ላይ እንደ ሀገር ከአጨዋወት መንገድ ጋር የተያዘ ሁኔታውን ተጫዋቾቻችንን ችሎታቸውን የእነሱን አቅም ታሳቢ ባደረገ መልኩ በየትኛው የጨዋታ መንገድ መሄድ አለብን የሚለው ነገር እንደ ሀገር በፌዴሬሽን ደረጃ የሚቀመጥ አንድ መስፈርት እንዳለ ስልጠናውን ሲሰጡ ከነበሩ ኢንስትራክተሮቻችን መካከል በዚህ ጉዳይ ላይ ሲሪየስሊ ስናወራ ነበር። ያው ኮርሱም ላይ አብዛኛው የብሔራዊ ቡድን ተጫዋች ስለሆነ ያለው ኦልሞስት ኦል ይሄ ነገር መፍትሄ ያገኛል ብዬ አስባለሁ። ለዛ ነገር ግን ሪፈረንስ መሆን የሚችሉ ጨዋታዎች ግን አሉ። ምንም አያጠራጥርም።
ባለፉት 2-3 ዓመታት የኢትዮጵያ ብሔራዊ ቡድን በምን አይነት የጨዋታ መንገድ ተጋጣሚዎችን መቋቋም ብቻ ሳይሆን ማሸነፍም እንደሚችል በተግባር የታየበት ሁኔታ አለ። እነዛን እንደ ሀገር የራሳችን ማንዋል ቀርጸን እነዛን አጨዋወት በዛ ጨዋታ ውስጥ የታዩትን ተስፋ ሰጪ እንቅስቃሴዎች እንዴት ነው ማሳደግ የምንችለው የሚለውን በደንብ መወያየት መከራከር አለብን። የአፍሪካ ዋንጫ በአሰልጣኝ ውበቱ አባተ ስንሳተፍ ከዛ በኋላ የነበሩ የማጣሪያ ጨዋታዎችም ላይ ወደዛም ውድድር ከመሄዳችን በፊት በነበሩት ጨዋታዎች ላይ ብሔራዊ ቡድኑ ግልጽ የሚታይ በምን አይነት መንገድ ተጋጣሚዎቹን ማሸነፍ እንደሚችል የታየ በደንብ ፍንጭ የታየባቸው እንቅስቃሴዎች አሉ። እነዛን እንዴት እናሳድግ፣ አሁን እንዴት እንጫወት የሚለው ነገር ምን መልስ ያገኘ ይመስለኛል። በኔ ምልከታ በኔ ግምገማ እንዴት እንጫወት የሚለው ነገር መልስ አግኝቷል። ግን እነዛን ነገሮች እንዴት እናሳድግ እንደማን ማኑዋል ቀርጸን በብሔራዊ ቡድን ደረጃ የእድሜ እርከን ብሔራዊ ቡድኖች በዚህ አጨዋወት ውስጥ እንዴት ነው የሚያድጉት የሚለው ላይ እሱ ላይ በደንብ መስራት አለብን ብዬ አስባለሁ። በኢንተርናሽናል ጨዋታዎች ላይ በእኛ ቡድንና በተጋጣሚዎቻችን መካከል ያለው ልዩነት የተፈጥሮ ልዩነት አለ። ምንም ልንክደው የማንችለው የተፈጥሮ ልዩነት አለ። ያንን ልዩነት ግን ማጥበብ የምንችልበት ደግሞ መንገዱ እጃችን ላይ አለ። ያንንም ተግባራዊ አድርገን ሞክረን ውጤታማነቱንም አይተን አረጋግጠናል። የኢትዮጵያ ብሔራዊ ቡድን ግብፅን በጨዋታ ብልጫ እኔ በተጫዋችነት ዘመኔም ከዛም በፊት ሕፃንም እያለሁ በሬዲዮም በምንም ስሰማ ያልነበረም ታሪካችን እና ያ ጨዋታ ለኢትዮጵያ ብሔራዊ ቡድን የጨዋታ መነሻ ሆኖ መቅረብ ይችላል እና ያለን ልዩነት በእኛና በእነሱ መካከል የተፈጥሮ ልዩነት አለ። ከዛ ውጭ ያሉት ልዩነቶችን ግን በሜዳ ውስጥ ግን እነዛን ልዩነቶች በቡድን እንቅስቃሴ ውስጥ የበለጠ በማሳደግ ለእኛ ልጆች የሚሆን የጨዋታ መንገድ ቀርጸን ከየትኛውም የአፍሪካ ቡድን ጋር መፎካከር እንደምንችል ያሳየንባቸው ጨዋታዎች ስላሉ ልዩነቶቻችን ላይ ሳይሆን እነዛን ልዩነቶች የምናስወግድባቸው ሀሳቦች ላይ ትኩረት ብናደርግ ጥሩ ነው እላለሁ። ቀጣይ ከእግር ኳስ ጋር በተያያዘ እቅዴ አሁን የፋሲል ከነማ ምክትል አሰልጣኝ ነኝ። የመጀመሪያው እቅዴ ፋሲል ከነማ ስፖርት ክለብ እንግዲህ ወደ ፕሪሚየር ሊጉ ከመጣ በኋላ የፈጠረው በኢትዮጵያ እግር ኳስ ላይ የፈጠረው አንድ አብዮት አለ ብዬ አስባለሁ። በጣም ጥሩ የፉክክር መንፈስን ፈጥሯል። ቡድኑ በመጣባቸው አጭር ዓመታት የሊጉን ሻምፒዮና ሆኗል። ኮከብ ተጫዋች አስመርጧል። በርካታ ልጆች ለብሔራዊ ቡድን አስመርጧል። የጥሎ ማለፍ ሻምፒዮና ሆኗል። የአሸናፊዎች አሸናፊ ሻምፒዮና ሆኗል እና ያንን ክለቡ ይታወቅበት የነበረውን ተፎካካሪነት መመለስ የመጀመሪያው ዓላማዬ ነው እና ክለቡም እንግዲህ አሰልጣኝ ውበቱ አባተን ለዚህ ኃላፊነት አጭቶት ክለቡን ወደ ከፍታው ለመመለስ እንግዲህ በቻልነው አቅም ሁላ እየሰራን ነው። የመጀመሪያ እቅዴ ይሄ ነው። ከዛ በመቀጠል ግን እንደ ሀገር ግን የኢትዮጵያ እግር ኳስ ፌዴሬሽን የጀመረው የፓይለት ፕሮጀክት አለ። በየክልሉ የእግር ኳስ ፕሮጀክት አለ እና እዛ ያን ውድድር የመጀመሪያ ዓመቱ ላይ ውድድሩን ይሄ የመመዘኛ ውድድር አርባ ምንጭ ላይ ሲያደርግ እኔ የዛ ውድድር ኮሚቴ ሆኜ ነበር እና ልጆችን እንመለምል ነበር። ፌዴሬሽኑ ከስሪ ፖይንት ከሚባለው ካምፓኒ ጋር ተፈራርሞ ለዛ የሚሆኑ ልጆችን እዛ ውድድር ላይ ስንመለምል ነበር እና በኢትዮጵያ እግር ኳስ በጣም ተስፋ እንዳደረግ ካደረገኝ ነገር አንዱ በዛ ውድድር ላይ ያየኋቸው ልጆች ናቸው። በወቅቱ እድሜያቸው 14፣ 13፣ 15 ነው ማክሲመም የነበረው
እና እነዛን ልጆች በተለያየ መንገድ አሁንም የእግር ኳስ እድገታቸውን በምን መንገድ እየሄዱ እንዳለ በቻልኩት አቅም እንግዲህ ያው በግሌ እየተከታተልኩ ነው። እነዛን ልጆች ይዤ ከ3 ወይ ከ4 ዓመት በኋላ እነዛን ልጆች ይዤ በአፍሪካ መድረክ ላይ መቅረብ እፈልጋለሁ። እና ይሄ ነው እንደ ሀገርም በቃ ያየኋቸው ልጆች ስለሚያጓጉኝ እኔም እስከዛ ድረስ በስልጠናው በደንብ ራሴን አብቅቼ ከነዛ ልጆች ጋር ለኢትዮጵያ እግር ኳስ ተስፋ ይሆናሉ ብዬ ከማስባቸው ልጆች ጋር እነሱም ተስፋ አደርጋለሁ እግር ኳስ ህይወታቸውን እድገቱን ጠብቀው ሸገር ደርቢ ላይ ያለኝ ትዝታ 1998 ኢትዮጵያ ቡና ልጆች ጋር መገኘት ነው። እስከ መጨረሻው ሄዶ ፈጣሪ ከፈቀደልኝ በሁለቱም በጥሎ ማለፉም በዙሩም ውድድር ላይ እስከ መጨረሻው ሄደን የመጨረሻው ሳምንት ላይ ነበረ ዋንጫውን ያጣነው እና ከቅዱስ ጊዮርጊስ ጋር በነበረን ጨዋታ ላይ የማረሳው ስቴዲየሙ ከሚገባው በላይ ነው እንደ ሁልጊዜው በተመልካች የተሞላው። ጨዋታው በጣም ወሳኝ ጨዋታ ነው እና ፍቅሩ ተፈራና የኛ ተከላካይ ዳንኤል ተክሎ ወይም በቅጽል ስሙ ሎንጎ ሜዳ ውስጥ ይጎሻሸማሉ። ፍቅሩ ነው መጀመሪያ የመታው ዳንኤልን። ነገር ግን ዳንኤልም አጸፋውን መለሰ። ዳኛው ሲዞር ዳንኤልን ያየሁት አለ። ዳንኤልን በቀይ ያስወጣው 0-0 ነው ጨዋታው እና ተበጠበጠ ጨዋታው። በጣም ነው የተረበሸው ጨዋታው። የግዴታ ያው ተከላካይ ስለወጣብን በረፍት ሰዓት እኔ ከታፈሰ ጀርባ ነበር የሚጫወተው። እኔ አረፍኩና አዱኛ ገላነህ ሴንትራል ዲፌንስ ነው እኔን ተክቶ ሊገባ በዝግጅት ላይ ነበር። ነገር ግን የኢትዮጵያ ቡና ደጋፊ በቃ ዳኛው በወሰደው እርምጃ ደስተኛ አልነበረም። ጨዋታው ሳይካሄድ ቀረ፣ ተቋረጠ እና በኋላ ላይ በጣም አወዛጋቢ በሆነ ሁኔታ ፎርፌ ተሰጠ። ከዛ በኋላም እንደዚሁ በጣም የሚያስቅ ዓመት ነው የነበረው። እንድትጫወቱና እንዳትጫወቱ በአንድ ፊደል ስህተት እንዲሁ ለሙገር ፎርፌ ተሰጠብን። 4 ጨዋታ ፎርፌ ተሰጥቶብን ነው እዛ ዓመት ላይ ከዋንጫ ፉክክር ውጭ የነበርነው እና በሸገር ደርቢ የማስታውሰው የማረሳው ሁልጊዜም ያው ስለሚቆጨኝም በዛ ዓመት ላይ ያለ ዋንጫ ማጠናቀቃችን ልክ አልነበረም። ይሄ ነው እንግዲህ የሸገር ደርቢ ድሪም ቲም በታዘዝኩት መሰረት ለመስራት እሞክራለሁ። አብረውኝ የተጫወቱ ናቸው አብዛኞቹ። ወይ በናሽናል ቲም ወይ በክለብ ያገኘኋቸውን ነው ከሁለቱ ግብ ጠባቂዎች ውጭ። ግብ ጠባቂ ላይ 4-3-3 ነው ፎርሜሽኑ። በመጀመሪያ ግብ ጠባቂ አሊ ረዲን ነው የማስበው። የመሀል ተከላካዮች ግሩም ስዩምና አንዋር ሲራጅ ነው ያሰብኩት። በግራ በኩል ዳዊት መብራቱን፣ በቀኝ አሉላ ግርማን ነው ማስበው። ስኪመር ላይ ፋሲካ አስፋ ወይም መሳይን፣ ከሱ ፊት አሸናፊ ግርማና አይደር መንሱርን፣ በቀኝ በኩል አጥቂ ቢኒያም አሰፋን፣ በግራ አቡበከር ናስርን፣ የመሀል አጥቂ ደግሞ ዮርዳኖስ አባይን ያረኩት። ተጠባባቂዎች በለጠ ወዳጆ ግብ ጠባቂ ነው፣ ሳምሶን ሙልጌታ፣ ረመዳን የሱፍ፣ ዳዊት እስጢፋኖስ፣ አንተነህ ላምረው፣ መሱድ መሐመድ፣ አስራት ቱንጆ፣ ሳለዲን ሰይድ፣ ጌታነህ ከበደ፣ ሙሉ አለም ረጋሳ፣ ደጉ ደበበ፣ አዳነ ግርማ። እነዚህ ናቸው ተጠባባቂ ብዬ ያስኳቸው። አመሰግናለሁ። እንግዲህ የድሪም ቲሙ አሰልጣኝ ስዩም አባተ ነው የሚሆነው። ምክትሉ ደግሞ ራሴ እኔ ነኝ የምሆነው። ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ጌታነህ ሳተው በድጋሚ ጎል! 17
ሀሳብ ምን ጠብቋል? በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን